ሰላም ፋሚሊ እንደምን አላችሁ በዛሬው ቪዲዮ የምናየው ከባለፈው ከፓርት 1 የቀጠለ የአካውንቲንግ እንደ ፋይናንስ ጥር 26 2017 ላይ የወሰዱትን ኤግዚት ኤግዛም በፓርት 1 20 የሚደርሱ ጥያቄዎች ሰርቼላችሁ ነበር በዛሬው ቪዲዮ ደግሞ ከ21ኛ ቀጥሎ ያሉትን ጥያቄዎች የምንሰራ ይሆናል ሶ ይሄ ቪዲዮ እናንተ ተጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ ማድረግ እና ይሄ ቪዲዮ ጠቅማችኋል ብላችሁ ለምታስቡት ተማሪዎች ደግሞ ቪዲዮን እየወሰዳችሁ ሼር አድርጉላቸው ሶ ጥያቄው ምንድነው የሚለን equipment purchased on January 1 2021 for ብር 80000 was depreciated using the straight line method based upon a 5-year life and ብር 7500 residual value the equipment was sold on December 31 2023 for ብር 40000 what is the gain on the sale of the equipment ነው የሚለን ጥያቄው ምንድነው የሚለን በጃንዋሪ 1 በ2021 ላይ የሆነ ኢኩፕመንት በ80 ሺህ ብር የተገዛ ኢኩፕመንት አለ ሶ ያ ኢኩፕመንትም ለ5 አመት እንጠቀምበታለን ብለን የገዛነው ከዛን ከ5 አመት ከተጠቀምንበት በኋላ ደግሞ 7500 ብር በሪሲጁዋል ቫልዩ እንሸጣለን ብለን አስበናል ማለት ነው ሶ ይሄም ኢኩፕመንት በዲሴምበር 31 2023 ላይ በ40 ሺህ ብር በሚሆን ምን ተደረገ ተሸጠ ነው ስለዚህ የተጠየቅነው ምንድነው what is the gain on the sale of the equipment ማለት ነው ስለዚህ ከዚህ ከሸጥነው ሽያጭ ላይ በስትሬት ላይን ዲፕሪሲዬሽን ሜትድ በመጠቀም ያገኘነው ትርፍ ከኢኩፕመንቱ ላይ ስንት ነው የሚለን ማለት ነው እዚህ ጋር 80 ሺህ ብር የሚል ተሰጥቶናል ይሄ ምንድነው ኮስት ኦፍ ኢኩፕመንት እዚህ ኳልስቱ 80 ሺህ ብር ተሰጥቶናል እዚህ ጋር በተጨማሪ ደግሞ 7500 ተሰጥቶናል ይሄ ምንድነው ሪሲጁዋል ቫልዩ ነው ማለት ወይንም ሳልቬጅ ቫልዩ እዚህ ኳልስቱ 7500 ተሰጥቶናል በተጨማሪ ደግሞ እዚህ ጋር 5 year የሚል ተሰጥቶናል ይሄ ምንድነው ዩዝፉል ላይፍ ነው ማለት ነው ዩዝፉል ላይፍ እዚህ ኳልሱ 5 year ነው ከዛ እዚህ ጋር ደግሞ 40 ሺህ ብር የሚል ተሰጥቶናል ይሄ ምንድነው ኢኩፕመንቱ በዲሴምበር 31 2023 ላይ የተሸጠበት ማለት ነው ስለዚህ ኢኩፕመንት ሶልድ ባይ እዚህ ኳልሱ 40000 ብር ተሰጥቶናል ማለት ነው የተጠየቅነው ምንድነው በስትሬት ላይን ዲፕሪሲዬሽን ሜትድ በመጠቀም በዲሴምበር 31 በ2023 gain on the sale of the equipment ስንት ነው የተባልነው ሶ መጀመሪያ ምን መፈለግ አለብን በስትሬት ላይን ሜተድ annual depreciation መፈለግ አለብን ማለት ነው ሶ annual depreciation is equals to cost of equipment minus salvage value divided by useful life ነው ማለት ነው cost of equipment 80 ሺህ ነው ከዛ salvage value ደግሞ 7500 ነው useful life ደግሞ 5 ነው ማለት ነው 80 ሺህ ሲቀነስ 7500 ሲካፈል ለ5 ሶ ከላይ ያሉትን ሁለቱን ስንቀንሳቸው 72500 ይመጣል 72500 ሲካፈል ለ5 እናድርግ ደግሞ 14500 ይመጣል ማለት ነው እዚህ ጋር annual depreciation በስትሬት ላይን ሜትድ በመጠቀም annual depreciation እናገኘን ማለት ነው አሁን ደግሞ መፈለግ ነው ያለብን የ3 አመቱን accumulated depreciation መፈለግ አለብን ማለት ነው የ3 አመቱ accumulated depreciation እዚህ ኳልስቱ annual depreciation ሲባዛ በ3 ነው የምንለው ማለት ነው ስለዚህ annual depreciation 14500 ነው ከዛ በ3 ነው እናበዛው ማለት ነው ስለዚህ 14500 ሲባዛ በ3 ስናደርግ 43500 ይመጣል ማለት ስለዚህ የ3 አመቱን accumulated depreciationአችን 43500 መጣለን ሶ አሁን ደግሞ ከዚህ በመቀጠል መፈለግ ያለብን ምንድነው book value at sale መፈለግ አለብን cost of equipment ሲቀነስ የ3 አመቱ accumulated depreciation ነው የምናደርገው ማለት ነው ሶ equipment ኮስቱ 80 ሺህ ነው የ3 አመቱ accumulated depreciation ደግሞ 43500 ነው ማለት ስለዚህ 80 ሺህ ሲቀነስ 43500 ስናደርግ 36500 ይመጣል ማለት ስለዚህ አሁን ምን አገኘን book value at sale አግኝተናል ማለት ነው አሁን በቀጥታ ምን መፈለግ እንችላለን የተጠየቅነውን gain on the sale መፈለግ እንችላለን ማለት ነው gain on sale is equals to equipment sold minus book value at sale ማለት ስለዚህ በዲሴምበር 31 2023 ላይ የተሸጠበት ኢኩፕመንት ሲቀነስ book value at sale ነው የምናደርገው በዲሴምበር 31 በ2023 ላይ ኢኩፕመንቱ የተሸጠው 40 ሺህ ነው ስለዚህ book valueአችን ደግሞ እዚህ ጋር 36500 መጣል ማለት ስለዚህ 40 ሺህ ሲቀነስ 36500 ነው የምናደርገው ሶ እነኚህ ሁለቱን ስቀንሳቸው ደግሞ 3500 ብር ይመጣል ማለት ሶ ለዚህ ትክክለኛ መልስ የሚሆነው ቢ ብር 3500 የሚለው ቢ ነው መልሱ 22ኛ ጥያቄ which one of the following costs is classified as a periodic cost for a manufacturer ሶ ጥያቄው ምንድነው የሚለን ከሚከተሉት ምርጫዎች መካከል periodic cost ላይ classified የሚደረገው cost የትኛው ነው የሚለን A factory insurance B depreciation on factory building C tax accountant salary
ዲ ዲፕሪሲዬሽን ኦን ፋክተሪ ኢኩዊፕመንት። ለዚህ ጥያቄ መልሱን ከመመለሳችን በፊት መጀመሪያ የፕሮዳክት ኮስት እና የፔሪድ ኮስትን ኤግዛምፕሎችን እኒ በመጀመሪያ የፕሮዳክት ኮስት ኤግዛምፕልን በምናይ ጊዜ የመጀመሪያው ኤግዛምፕል ዳይሬክት ማቴሪያል ኮስት ነው። ሁለተኛው ደግሞ ዳይሬክት ሌበር ኮስት ነው። ሶስተኛው ፋክተሪ ሬንት ነው። አራተኛው ደግሞ ፋክተሪ ዩቲሊቲስ ነው። አምስተኛው በምናይ ጊዜ ደግሞ ዲፕሪሲዬሽን ኦፍ ፋክተሪ ኢኩዊፕመንት እነኚህ የፕሮዳክት ኮስት ኤግዛምፕል ናቸው ማለት ነው። የፔሪድ ኮስት ኤግዛምፕልን በምናይ ጊዜ አድቨርታይዚንግ ኤክስፔንስ ነው። ሁለተኛው ደግሞ ሴልስ ኮሚሽን ነው። ሶስተኛው አድሚኒስትሬቲቭ ሰላሪ ነው። አራተኛው በምናይ ጊዜ ደግሞ ኦፊስ ሬንት ነው። አምስተኛው ደግሞ ማርኬቲንግ ኤክስፔንስ ነው ማለት ነው። ይሄ የፔሪድ ኮስት ነው ማለት ነው። ጥያቄው ያለ ምንድነው ከሚከተሉት ምርጫዎች መካከል የትኛው ነው ፔሪድ ኮስት ውስጥ ክላሲፋይድ የሚደረገው ነው ያለን። ኤም በምናይ ጊዜ ፋክተሪ ኢንሹራንስ የሚለውን ጊዜ ይሄ ምን ውስጥ ነው ኢንክሉድ የሚደረገው ፕሮዳክት ኮስት ውስጥ ነው። ቢንም በምናይ ጊዜ ዲፕሪሲዬሽን ኦን ፋክተሪ ቢልዲንግ የሚለውን በምናይ ጊዜም ቢም ፕሮዳክት ኮስት ውስጥ ነው ኢንክሉድ የሚደረገው። ዲንም በምናይ ጊዜ ዲፕሪሲዬሽን ኦን ፋክተሪ ኢኩዊፕመንት የሚለውም ይሄም ፕሮዳክት ኮስት ነው ኢንክሉድ የሚደረገው። ፔሪድ ኮስት ውስጥ ኢንክሉድ የሚደረገው ኮስት የትኛው ነው? ሲ ነው ማለት ነው። ታክስ አካውንታንት ሳላሪ የሚለው ለዚህ መልስ ሲ ነው የሚሆነው። 23ኛ ጥያቄ which one of the following is not among the method or approach of driving fair value? ጥያቄው ምንድነው የሚለን ከሚከተሉት ምርጫዎች መካከል ፌር ቫልዩ ድራይቭ ለማድረግ የማይጠቅመን አፕሮች ወይንም ሜተድ የትኛው ነው የሚለን። ኤ ኢንካም አፕሮች፣ ቢ ኮስት አፕሮች፣ ሲ ማርኬት አፕሮች፣ ዲ ኢንትሪ ፕራይስ አፕሮች። ለዚህ ጥያቄ መልስ ከመስጠታችን በፊት መጀመሪያ ፌር ቫልዩ ድራይቭ ለማድረግ የሚጠቅሙ ሜቶዶች እና አፕሮቾች ምን ናቸው የሚሉትን መጀመሪያ እኒና ለጥያቄው መልስ የምንሰጥ ይሆናል። ፌር ቫልዩ ድራይቭ ለማድረግ የሚጠቅሙን ሶስት ሜን አፕሮቾች አሉ። በኢንተርናሽናል ፋይናንሻል ሪፖርቲንግ ስታንዳርድ እና በዩኤስ ጀነራል አክሰፕትድ አካውንቲንግ ፕሪንሲፕል አውትላይን የተደረጉ ሶስት ሜን አፕሮቾች ፌር ቫልዩ ድራይቭ ለማድረግ የምንጠቀምባቸው አፕሮቾች አሉ። የመጀመሪያው አፕሮች ምንድነው? ማርኬት አፕሮች ነው። ሁለተኛው ደግሞ ኢንካም አፕሮች ነው። ሶስተኛው ኮስት አፕሮች ነው ማለት ነው። ጥያቄው ያለ ምንድነው ከሚከተሉት ምርጫዎች መካከል ፌር ቫልዩ ድራይቭ ለማድረግ የማይጠቅመን አፕሮች ወይንም የማይጠቅመን ሜተድ የትኛው ነው ያለን። ኤም በመናይ ጊዜ ኤ ይጠቅመናል፣ ቢ ይጠቅመናል፣ ሲ ይጠቅመናል። የማይጠቅመን አፕሮች የትኛው ነው? ዲ ነው ማለት ነው። ዲ ኢንትሪ ፕራይስ አፕሮች ፌር ቫልዩን ድራይቭ ለማድረግ የማይጠቅመን አፕሮች ዲ ነው ማለት ነው። 24ኛ ጥያቄ all of the following are type of fiduciary fund except ጥያቄው ምንድነው የሚለን ከሚከተሉት ምርጫዎች መካከል ሁሉም የፊዱሺያሪ ፈንድ ታይፕ ናቸው፣ ነገር ግን አንዱ አይደለም ነው የሚለን። ኤ ፐርማነንት ፈንድ፣ ቢ ኤጀንሲ ፈንድ፣ ሲ ፔንሽን ትረስት ፈንድ፣ ዲ ኢንቨስትመንት ትረስት ፈንድ። ለዚህ ጥያቄ መልስ ከመስጠታችን በፊት ታይፕስ ኦፍ ፈንዶችን እኒ ታይፕስ ኦፍ ፈንድ በምናይ ጊዜ የመጀመሪያው ታይፕስ ኦፍ ፈንድ ገቨርንመንት ፈንድ ነው። ሁለተኛው ደግሞ ፊዱሺያሪ ፈንድ ነው። ሶስተኛው ፕሮፕራይተሪ ፈንድ ነው ማለት ነው። ገቨርንመንት ፈንድ ውስጥ ክላሲፋይ የሚደረጉ የፈንድ አይነቶችን ስናይ ደግሞ የመጀመሪያው ጀነራል ፈንድ ነው። ሁለተኛው ስፔሻል ሬቨኑ ፈንድ ነው። ሶስተኛው ፐርማነንት ፈንድ ነው። አራተኛው ዴፕት ሰርቪስ ፈንድ ነው። አምስተኛው ደግሞ ካፒታል ፈንድ ነው ማለት ነው። እነኚህ ገቨርንመንት ፈንድ ውስጥ ክላሲፋይድ የሚደረጉ ናቸው። ሁለተኛውን ታይፕስ ኦፍ ፈንድ በምናይ ጊዜ ደግሞ ፊዱሺያሪ ፈንድ ነው። ፊዱሺያሪ ፈንድ ውስጥ ደግሞ ክላሲፋይድ የሚደረጉ ፈንዶች አሉ። የመጀመሪያው ትረስት ፈንድ ነው። ሁለተኛው ኤጀንሲ ፈንድ ነው። ሶስተኛው ፔንሽን ፈንድ ነው ማለት ነው። እነኚህ ፊዱሺያሪ ፈንድ ውስጥ ክላሲፋይ ይደረጋሉ። ሶስተኛውን የፈንድ አይነት በምናይ ጊዜ ደግሞ ፕሮፕራይተሪ ፈንድ ነው ማለት ነው። ፕሮፕራይተሪ ፈንድ ውስጥ ደግሞ ክላሲፋይድ የሚደረጉ ፈንዶች አሉ ማለት ነው። የመጀመሪያው ፈንድ ምንድነው? ኢንተርናል ሰርቪስ ፈንድ ነው። ሁለተኛው ደግሞ ኢንተርፕራይዝ ፈንድ ነው ማለት ነው። እነኚህ ፕሮፕራይተሪ ፈንድ ውስጥ ክላሲፋይ ይደረጋሉ። ጥያቄው ያለ ምንድነው ከሚከተሉት ምርጫዎች መካከል የትኛውን የፊዱሺያሪ ፈንድ ታይፕ ያልሆኑ ነው የሚለን። ቢን ኤጀንሲ ፈንድ የሚለውን በምናይ ጊዜ ይሄ ፊዱሺያሪ ፈንድ ነው። ሲንም በምናይ ጊዜ ይሄም የፊዱሺያሪ ፈንድ ነው። ዲንም በምናይ ጊዜ ይሄም የፊዱሺያሪ ፈንድ ታይፕ ነው ማለት ነው። የፊዱሺያሪ ታይፕ ያልሆነው የትኛው ነው? ኤ ነው ማለት ነው። ኤ ፐርማነንት ፈንድ የሚለው የፊዱሺያሪ ፈንድ ሳይሆን የገቨርንመንት ፈንድ ነው ማለት ነው። ለዚህ መልስ የሚሆነው ኤ ነው ማለት ነው። 25ኛ ጥያቄ አይደንቲፋይ ዘ ሪዝን ፎር ፎርሜሽን ኦፍ ጆይንት አሬንጅመንት። A. It gives the executives to get bonuses on their achievement. B. It gives opportunity to gain new capacity and expertise. C. It minimizes the tax amount paid by decreasing shared risks. D. It gives opportunity to get land from the government.
ሶ ለዚህ ጥያቄ መልስ ከመስጠታችን በፊት ኢንቲቲዎች ለምንድነው ጆይንት አሬንጅመንትን ፎርም የሚያደርጉበትን ሪዝናቸውን እና ለዚህ ጥያቄ መልስ የምንሰጥ ይሆናል። ሶ የመጀመሪያው ሪዝን ምንድነው? ቱ ሼሪንግ ሪሶርሰስ ኤንድ ኤክስፐርታይዝ ነው ማለት ነው። ስለዚህ ሪሶርስ እና ኤክስፐርታይዝን ሼሪንግ ለመደራረግ ነው። ሁለተኛው ሪዝን ደግሞ ምንድነው? ቱ አክሰሲንግ ኒው ማርኬትስ ኦር ኦፖርቹኒቲ ነው ማለት ነው። ሶ አዳዲስ ማርኬቶችን እና ኦፖርቹኒቲዎችን አክሰስ ለማድረግ ሲሉ ኢንቲቲዎች ምን ያደርጋሉ? ጆይንት አሬንጅመንትን ፎርም ያደርጋሉ ማለት ነው። ሶስተኛው ሪዝን ደግሞ ምንድነው? ቱ ኢንሃንሲንግ ኤፊሺየንሲ ኤንድ ኢፌክቲቭነስ። ሶ ኢንቲቲዎች ጆይንት አሬንጅመንት ፎርም የሚያደርጉበት ሌላኛው ሪዝን ምንድነው? ኤፊሺየንሲያቸውን እና ኢፌክቲቭነሳቸውን ምን ለማድረግ ለማሳደግ ነው። ሌላኛው ሪዝን ማለት ነው። አራተኛው ሪዝን በምናይ ጊዜ ደግሞ ፎር ስትራቴጂክ አሊያንስ ነው። አምስተኛውን በምናይ ጊዜ ደግሞ ፎር ሬጉላቶሪ ኦር ሌጋል ኮምፕላያንስ ነው ማለት ነው። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢ ኢት ጊቭስ ኦፖርቹኒቲ ቱ ጌን ኒው ካፓሲቲ እንደ ኤክስፐርታይዝ የሚለው ቢ ነው መልሱ ማለት ነው። 26ኛ ጥያቄ what does the term debt indicate in accounting? ሶ ጥያቄው ምንድነው የሚለን debt የሚለው ተርም በአካውንቲንግ ውስጥ ምን ያሳያል ነው የሚለን። ኤ ኢንክሪዝ ኢን አሴት፣ አሴቶች በዴብት ሳይድ ይጨምራሉ በክሬዲት ሳይድ ይቀንሳሉ። ሶ ይሄም ምንድነው ያለን አሴቶች በዴብት ሳይድ ይጨምራሉ ነው ያለን። ስለዚህ ኤ ትክክል ነው። ቢን በምናይ ጊዜ ደግሞ ኢንክሪዝ ኢን ሊያቢሊቲ፣ ሊያቢሊቲን በምናይ ጊዜ ደግሞ በዴብት ሳይድ ሲቀንሱ በክሬዲት ሳይድ ይጨምራሉ ማለት ነው። ሶ ሲን በምናይ ጊዜ ደግሞ ዲክሪዝ ኢን ኤክስፔንስ ይላል። ሶ ኤክስፔንስንም በምናይ ጊዜ በዴብት ሳይድ ሲጨምር በክሬዲት ሳይድ ይቀንሳል። ሶ ይሄ ተቃራኒው ነው ያለው። ስለዚህ በዴብት ሳይድ ይቀንሳሉ ነው ያልን ያለው። ስለዚህ ኤክስፔንሶች በዴብት ሳይድ ይጨምራሉ በክሬዲት ሳይድ ደግሞ ይቀንሳሉ። ሶ ሲ ትክክል አይሆንም። ሶ ዲን በምናይ ጊዜ ደግሞ ኢንክሪዝ ኢን ኦነር ኢኩዊቲስ ይላል። ሶ ኦነር ኢኩዊቲን በምናይ ጊዜ ደግሞ በዴብት ሳይድ ሲቀንሱ በክሬዲት ሳይድ ይጨምራሉ ማለት ነው። ሶ ዲም ትክክል አይሆንም። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ኤ ኢንክሪዝ ኢን አሴትስ የሚለው ኤ ነው መልሱ ማለት ነው። 27ኛ ጥያቄ a firm has a degree of financial leverage of 5.5 what does this tells us about the firm? ሶ ጥያቄው ምንድነው የሚለን ዲግሪ ኦፍ ፋይናንሻል ሌቨሬጁ 5.5% ቢሆን ሶ ይሄ ስለ ፈርሙ ምንድነው የሚነግረው ወይ ምን ያሳያል ነው የሚለን። ሶ ለዚህ ጥያቄ ትክክለኛ መልስ የሚሆነው ቢ if EBIT rise by 1% then EPS will rise by 5.5% የሚለው ነው የሚሆነው ማለት ነው። ሶ ምክንያቱም ዲግሪ ኦፍ ፋይናንሻል ሌቨሬጅ ስንፈልግ እንዴት ነው percentage of change in EPS divided by percentage of change in EBIT ነው ማለት ነው። ሶ ቢን በምናይ ጊዜ EBIT ስንት ነው? 1% ነው። ሶ EPS ደግሞ 5.5% ነው። ስለዚህ EPSአችን 5.5% ነው። ሶ EBITአችን ደግሞ 1% ነው። ስለዚህ 5.5% ሲካፈል ለ1% እናደርጋለን። ሶ 5.5 ሲካፈል ለ1 ስናደርግ ስንት ይመጣል? 5 ይመጣል ማለት ነው። ሶ ቢሆነበት ምክንያት በዛ ነው። ሶ ኤም በምናይ ጊዜ EBIT ስንት ነው? 5.5% ነው የሚለን። ከዛ ደግሞ EPS ደግሞ 1% ነው የሚለን። ስለዚህ 1 ሲካፈል ለ5.5 ስናደርግ ስንት ይመጣል? 0.1818 ይመጣል ማለት ነው። ሶ የኤ ዲግሪ ኦፍ ፋይናንሻል ሌቨሬጅ ስንት ነው የሚሆነው? 0.1818 ይሆናል ማለት ነው። ስለዚህ እዚህ ጋር ያለን ደግሞ ዲግሪ ኦፍ ፋይናንሻል ሌቨሬጅ 5.5 ነው ያለው። ስለዚህ ለዚህ ትክክለኛ መልስ የሚሆነው ቢ ነው ማለት ነው።